አይደለም እሷን ጓደኛህ ተብዬው ራሱ በመንገዳችን ከገባ የሚገጥመው ይሄ ነው ታውቃለህ። ምን ይኸውልህ ቢኒያም እኔም የሚወላውል ሰው አልወድም። አንድ ቀጥ ያለ ሀሳብ ይኖርህ እንጂ ደግሞ አንዴ ተነጋገርን አይደል እንዴ? ምንድነው መደናገጥ መርበትበት? በቃ በእኔና በአንተ መሀል የገባን ሰው ማድረግ ያለብንን እናደርጋለን ተባባልን አይደል? አለቀ። እቃውን በቁም አለቀቀችሁ እኮ አታያትም እንዴ? እኔ ላስደነግጥሽ አስብ። ይኸውልሽ አቅድ መውጣት አለብን። ለካ እሱም አለ። እንደማስቀመጥ ቀላል መሰለሽ እንዴ? መጀመሪያ ትንሽ ማሰብ ይጠይቃል። እሺ እየጠፍተህ ነበር። አዎ አንዳንድ ነገር ልግዛ ብዬ ከተምኩ የተወሰነ ቢሆን አለች። በጣም እንግዲህ የምትለውን ነገር ማየት ነው። ቆይ አንተ ምን አይነት አስጠይ ሰው ነህ? ሰማኛለህ? ከዛሬ ቀን አታልፋትም። እሺ ሰምተኛለህ? እንዴት ቆይ ዝም ብላ ትወድቃለች? ሰላም ሰላም ውድ የሴና ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ መላ ድራማ ጠፍቶ ነበረ። በጣም በጉጉት እየጠበቅን በመሀል ላይ ተቋርጦ ነበረ። ዛሬ ደግሞ ተመልሰው መጥተዋል ማለት ነው። እንግዲህ እየተቋረጠበትንም ነገር ነግረውናል። ቤት ተባረን ነበረ። አሁን ላይ በሰፊው እንመጣለን። እንደመጀመሪያው ተከታተሉን፣ እጅግ አስተማሪ ድራማ ነው ብለውናል። እንግዲህ ዛሬ ላይ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ የኤፌሲዮን አክስት ከውጪ መጥቷለች ማለት ነው። በባለፈው እንግዲህ ከውጪ እንደምትመጣና ቤቱን እንድታዘጋጅ እየነገራት ነበረ ክፍሉ እየተጠናቀቀው። ሆኖም እንግዲህ የኤፌሲዮን አክስት ትደውልለትና መጥቻለሁ ከውጪ ትለዋለች። ከ3 ቀን በኋላ እየጠበቋት ነበረ። ሆኖም እንዴት ያክስትን ድምፅ ትረሳለ? እንዴት ነው የምትረሳው? ይሄንን አህል እያለችው እንግዲህ ነበረ። ሆኖም እንግዲህ እሱም አይ አልረሳውም፣ ግን እንዴት ረሳለውኝ? ከ3 ቀን በኋላ እኮ ሰላልሽኝ፣ በዛን ቀን እየጠበቁሽ ነው አክስቴ ብሎ ሲላትም አይ አንተን ሰፕራይዝ ማድረግ ስለፈለግኩኝ ቀደም ብዬ መጥቼ ነው፣ ሚስትህም ተዘጋጅቷ እንድትጠብቀኝ ንገራት ትለዋለች። እንግዲህ ኤልሳንም ይጠራትና ይነግራታል። አክስቴ መጥቷለች ሌላት እንግዲህ እንትን እያለ እየተንቀጠቀጠ ሲነግራት ምንድን ነው እሱ በግልጽ ንገረኝ፣ መጀመሪያ ትንፋሽን ሰብስብ ተንፍስ ትለዋለች። እሱም እንግዲህ ያው ስለደነገጠ እሺ በቃ በማለትም ይነግራታል። እና አክስቴ መጥቷለች ከውጪ ሰፕራይዝ ልታደርገኝ ብሎ ሲል እሷም እጅግ በጣም ደንግጣ ነበረ የተናደደችው። ሆኖም እንግዲህ ተቀብለዋለች መምጣቷን ማለት ነው። እንግዲህ መምጣቷን ከተቀበለችም በኋላ አሁን ላይ እንግዲህ እመቤትን ምግብ መርዟ ልታበላትና ልትገላት እያሰበች እንግዲህ ከቢኒያም ጋራ ለሰራተኛዋ መድኃኒት ሰጥቻታለሁ፣ ያ መድኃኒት እንዴት እንደሚያደርጋት እና ያለን ብላ ትለዋለች። እንዴ አንቺ ምን ነክቶሻል? ሰው እኮ ነው ልትገይ ያሰብሽው ብሎ ይላታል። እሱም ሲደነግጥ ምን ያስደነግጣል? ቆፍጠን በል እንጂ ቆራጥ ወንድ መሆን አለብህ፣ ምንድን ነው የምትልፈሰፈሰው ብላ ትለዋለች። እሱም እንዴት ነው ማልልፈሰፈሰው? እዚህ ጋር እኮ የሰው ነፍስ ነው፣ የሰው ነፍስ እኮ ነው የምታጠፊው ብሎ ይላታል። እሷም ጭራሹኑ አንተ ለዚች ለምንም ለማትረባ ትደነግጣለህ እንዴ? ጓደኛም የሚከተለው ይሄ ነገር ነው። ከመንገዳችን ላይ ዞር የማይል ከሆነና በእኛ ውስጥ ጣልቃ የሚገባ ከሆነ ይሄ ነገር ይከተለዋል ብላ ትለዋለች። እሱም እጅግ በጣም ይደነግጣል ማለት ነው። እንግዲህ ይሄ ነገር በኋላም እኔ ላይ አይቀርም የሚለውም እያወሩ እንግዲህ እንደሚገሉት እያወሩ ሳለ ትዕግስት ትሰማለች ማለት ነው። እንግዲህ እሷም በሰማችበት ሰዓት እቃው ከእጇ አምልጦ ይሰበራል። ምንድን ነው አንቺ ሁል ጊዜም ግድግዳ ላይ በመደገፍ ወሬ የማዳመጥ ሱስ አለብሽ ወይ? በማለትም እንግዲህ ቢኒያም ይናገራታል። እሷም እንዳላየችና ድንገት ስትመጣ እቃው እንደወደቀባት ትነግራቸዋለች። አንቺ እያንዳንዱን እቃ እኮ ጨረሹ፣ እቃው ምን አለ እቃውን እንዳለ ጨርሰሽዋል ብላ ትላታለች። እሷም እንግዲህ እቃውን ጨርሰሽዋልን ብትላት
እትዬ ይቅርታ አድርጊልኝ ብላ ትላታለች። እሷም እንግዲህ ይቅርታ አድርጊልኝ ብላን ብትል እጅግ በጣም ተናዷለች ወሬውን በመስማቷ። ሆኖም እንግዲህ ኤፌሶንን ለማውራት ወደ ውስጥ ትገባለች። ኤፌሶም እንግዲህ ምንድን ነው ሰላም ነሽ ወይ ብሎ ሲላትም እኔ እንጃ እያመመኝ ነው ብላ ትለዋለች። ምንድን ነው ብሎ ሲጠይቃትም ሽንቴንም መቆጣጠር እያቃተኝ ነው፣ አንዳንድ ስሜቶችም እየተሰሙኝ ነው ያሉት፣ ግን አንዳንድ ሰው ስጠይቅ የእርግዝና ባህሪ ነው ብለውኛል። ያው እርግጠኛ ሳልሆን አልነግርህም ብዬ ነው ብላ ትለዋለች። እንዴት ነው ይሄንን የደበቅሽልኝ? አምላኬ ሆይ እውነት አድርግልኝ በማለት እጅግ በጣም ደስተኛ ሆኖ ይገኛል። ሆኖም እንግዲህ ኤልሳ ነፍሰ ጡር አይደለችም። በባለፈው ላይ የምታስታውሱ ከሆነ እንግዲህ እሷ ከቢንያም ጋር የኤፌሶንን ንብረት እንዳለ በእጃቸው አስገብተው ከዛም በኋላ እንግዲህ ለኤፌሶን ቀይ ሰጥተውት ሊሄዱ ነው እያሰቡ ያሉት ማለት ነው እንጂ እሷ ምንም አይነት ነፍሰ ጡር አይደለችም። ሆኖም እንግዲህ እሷ ዛሬ ላይ ነፍሰ ጡር ነኝ እና ሐኪም ቤት ሄጄ ድጋሜ ቼክአፕ ተደርጌ ያለውን ነገር አሳውቃለሁ፣ ብር አስገባልኝ ብላ ትለዋለች። እና ይሄ ምን ችግር አለ እኔ ያስገባልሻለሁ ብሩን ይላታል። እሱም እንግዲህ እሺ በማለት ባንክ ሊያስገባላት ይላል ማለት ነው። ሆኖም በቃ ለአክስቴ አሁን አንዳንድ ነገር አዘጋጂ፣ እኔም አስፈላጊ የሆነ ነገር ገዛዝቼ እመጣለሁ በማለትም ከቤት ወጥቶ ይሄዳል ማለት ነው። ሆኖም እንግዲህ ለሰራተኛዋም አክስቴ ትመጣለች፣ ግን አክስቴ አንዳንድ የምታሳይሽ ባህሪዎች ሊኖሩ ይችላሉ፣ ስለዚህ እንዳደነግጪ ብሎ ይላታል። እሷም አረ ምንም ችግር የለውም ጋሼ ይህንን ለእኔ መንገር አይጠበቅብህም ብላ ትለዋለች። እንግዲህ ያንንም ብርጭቆ እንግዲህ እያነሳች ሳለ የተሰበረውን ብርጭቆ ቢንያም ላግዝሽ ብሎ ይላታል። እሷም አረ ችግር የለውም ብላ ስትለውም አይ ላግዝሽ ብሎ በማለትም እንደ ማገዝ ይልና እጁን አውቆ በብርጭቆ ደም እንዲደማው ያደርጋል። እሱም እንግዲህ ደም እንዲደማው ካደረገም በኋላ ምንድን ነው እየተፈጠረ ያለው በማለትም እንግዲህ አውቆ ደም እንደማይቆረጠኝ በማለት ወደ ኩሽና እንድትሄድ ያደርጋታል። እሱም ወደ ኩሽና ከሄደች በኋላ በቡና ታደርግለትና ደሙን ካቆመችለት በኋላ ይቅርታ ግን አንድ ነገር ላናግርሽ እፈልጋለሁ ብሎ ይላታል። እሷም ስራ አለብኝ ስራዬን ጨርሼ ልታናግረኝ ትችላለህ ብላ ስትለው አይ አሁን ነው ላናግርሽ የምፈልገው ይቅርታ አድርጊልኝና ብሎ ይላታል። እሱም ስለ ኤልሳ ነው የማወራሽ ብሎ ሲላት ስለ ኤልሳ እኔ ምንም ነገር ማውራት አልፈልግም፣ እናንተ ህይወት ውስጥ መግባት አልፈልግም ብላ ትለዋለች። እኛም እኮ ይሄንን ነገር ተሳስተን ነው በስህተት ነው ይሄ ነገር የተፈጠረው እና አሁን ስህተታችንን እናስተካክላለን፣ ስለዚህ አሁን አንቺ ከኛ ጋር ሁኚ ብሎ ይላታል። እኔ በፍጹም እንደዚህ አይነት ነገር ውስጥ አልገባም እያለች እንግዲህ እያወራችሁ እያለ ኤፌሶን ይመጣል። ኤፌሶንም ሲመጣ ይደነግጡና ኤፌሶንም እንግዲህ ሳሎን ላይ ያለውን ደም ሲያይ ወደ ኩሽና ነበር የመጣው። ኩሽናም ከመጣ በኋላ ምንድነው የተፈጠረው ብሎ ሲጠይቃት እንግዲህ ቢንያም እጁ እንደተቆረጠ ብርጭቆ ተሰብሮ ሊያነሳ ሊያገዛት ሲል እጁ እንደተቆረጠ ትነግረዋለች። ሆኖም እንግዲህ እንደዛ ስትነግረው እሱም አይዞህ ብሎ ካለውን በኋላ እሷም ወደ ኩሽና ወደ ስራዬ ሊሄድ ብላ ከኩሽና ትወጣለች። እንግዲህ ቢንያምንም እንዴ እጇን ይዘካት አየው ልበል ብሎ ሲለውም አይ እጇን አልያዝኳትም ብሎ ይለዋል። እጇን ቢይዛትስ ምንድን ነው የሚፈጠረው ብሎ ሲለው አይ እኔ እንጃ እጇን እንዴት ልትይዛት ትችላለህ ብሎ ይለዋል። እሱም አሪፍ ነው በማለት እንግዲህ እንደዚህ አድርጎ ያልፈዋል ማለት ነው። ሆኖም እንግዲህ አክስቴ ስለምትመጣ አንተ አንዳንድ ነገር አግዛቸው፣ እኔ ወጣ ብዬ አስፈላጊ የሆነውን ነገር ገዝቼ እመጣለሁ ይለዋል። እንግዲህ ቢንያምም ይደነግጣል። አክስቴ በማለትም አዎ አክስቴ ድንገት ነው እየመጣች ያለችው፣ ስለዛ እንግዲህ እሷን
እሷን ለመቀበል እየሄድኩ ነኝ በማለትም ይናገረዋል። እሱም እንግዲህ እንደዛ ካለ በኋላ ኦኬ እንደዛ ከሆነ ሂድ ምንም ችግር የለውም በማለት እንግዲህ ይመልስለታል ማለት ነው። እሱም እንግዲህ በዛ አይነት መልኩ ከመለሰለትም በኋላ ምንድነው እሱ አንተ የፈራኸው ነገር አለ ወይ ብሎ ሲለው ምንም የፈራሁት ነገር የለም፣ ምን የምፈራው ነገር ይኖራል ብሎ ይለዋል። ሆኖም እንግዲህ ኤፌሲዮን እንደሄደ ኤልሳና ቢንያም ሆነው እንደተለመደ ፎቶቸውን እየተነሱ ይገኛሉ ማለት ነው። እንግዲህ ፎቶቸውን እየተነሱ ምን እያሉ ባሉበት ሰዓት እንግዲህ ምንድን ነው እሱ እየተፈጠረ ያለው የሚለውን ሰልፍሽ እየተነሱ እያለ ኤፌሲዮንም ይመጣል። ኤፌሲዮንም ሲያያቸው ሁኔታቸው እጅግ በጣም ነበረ የሚያስደነግጠው። እንግዲህ ሰልፍሽ እየተነሱ እየተሳሳቁ እነሱም ደግሞ ሲያዩት በጣም ነበረ የደነገጡት ማለት ነው። በዛ እንግዲህ እጅግ በጣም እንትን ብለው ነበረ ደንግጠው ነበረ ማለት ነው። እንግዲህ እጅግ በጣም ሲደነግጡ እሱም አሰበ እንዴት ጓደኛ የሆነው ሚስቴን ሊያማግጣት እንደዚህ አይነት ነገር ያስባል በማለት እንግዲህ ሽጉጥ አንስቶ ሊመታው ራሱ አስቦ ነበረ። ሆኖም ኤልሳን ይጠራትና ያናግራታል። እንዴት ነው አንቺ እንደዚህ አይነት ነገር የምታደርጊው በማለት ኮስተር በማለት እንግዲህ ሲናገራት ኤልሳም ምንድነው አባቴ ና ውስጥ እናውራ ብሎ እንግዲህ አክስትየው እንደደረሰች እያወራትና እያለ አክስትየውም እንግዲህ ውጭ ሀገር ሳይሆን እዚህ ከሰነባበተ ቆይታለች። ኤልሳ በእህቴ ልጅ ላይ እየተጫወተች ነው፣ ትክክለኛ ልጅ አይደለችም በማለት ነው እንግዲህ እሷ ዛሬ ላይ እየፈተነችው የነበረው ማለት ነው። ምንድን ነው እሱ እየተከሰተ ያለው የሚለውን በጣም እፈታተናታለሁ። ማናት ምንድናት የሚለውን ማወቅ እፈልጋለሁ። ስለዚህ ዛሬ እኔ ከውጪ እንደምመጣ ነው የሚያውቁትና አደራህን ለማንም እንዳትናገር መኪና አምጣና ውሰደኝ ብላ ትለዋለች። እሱም እንግዲህ በዛ በመስማማት መኪናውን አምጥቶ ይወስዳታል ማለት ነው። እሱም መኪናውን አምጥቶ ከወሰዳት በኋላ እንግዲህ ምንድን ነው እሱ እጅግ በጣም ነው የሚገርመው ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገር ሲከሰት እንግዲህ ቢንያምም በጣም እየተገረመ ነበረ። ሆኖም እንግዲህ አክስትየው ሰዓታት ደርሶ ወደ ቤት ትመጣለች። ወደ ቤትም እንግዲህ በመጣችም ሰዓት ገና ቢንያምን ስታየው እጅግ ደንግጣለች ማለት ነው። ቢንያምን አይታው አንተ ነህ የኤፌሲዮን የልብ ጓደኛ ብላ ትለዋለች። ራሷን ያዞራታል። እሱም አዎ በማለት ይመልስላታል። እሷም እንግዲህ እዚህ ጋር በጣም ደንግጧና ተደናብራ ነው ያለችው ማለት ነው። ይህ ነገር እንዴት እንደሚሄድና ምን እየተከሰተ እንዳለ ግራ ገብቷት ነበረ ማለት ነው። እንግዲህ ግራ ገብቷት እያለ ኤፌሲዮን እኔ አልቻልኩም ቶሎ ድረስ ብሎ ሲለው ነው እንግዲህ ኤፌሲዮን ከደረሰ በኋላ አክስቴ እንዴት እንደዚህ ካለምንም ነገር ራሷን ልትሰጥ ትችላለች? እንዴትስ ነው ራሷን እንትን ያለችው ብሎ ሲለው እኔ አላቅም እንዴት እንደሆነ ምንም የማውቀው ነገር የለም ብሎ ይለዋል። እሱም እንግዲህ ምንድነው የተከሰተው ማለት እጅግ ግራ በመጋባት ውስጥ ቢገኝም ማለት ነው። ሆኖም እንግዲህ ምንድን ነው እዚህ ጋር አክስትየው እንግዲህ ቢንያምን ስታይ ለምን እንደደነገጠች እንግዲህ የኤልሳን ትዳር ማን ነው ምንድን ነው የሚለውን ለማጣራት ነው እሷ እንግዲህ እዚህ ጋር የመጣችውና አሁን ላይ ግራ ተጋብቻለሁ እኔ ራሱ ማለት ቢንያም ትክክለኛ ባሏ እንደሆነ ታውቃለች ወይስ ቢንያም የእነሱ ዘመድ ሆኖ ይሆን? እንግዲህ በቀጣዩን የምናየው እጅግ እየጓጓን እያየ ነው እያለ ነበረ የተቋረጠብን። እንግዲህ አሁን ላይ አይቋረጥም ተብለናል ማለት ነው። እና አክስትየው ለምን እንደዛ ደነገጠች? ስለምንድን ነው እንደዚህ ልታጣራ የፈለገችው? እንግዲህ ጓደኛ የልብ ጓደኛ የተባለ ቁረጥ ስትለው እንግዲህ ከጓደኝነቱ ገንዘቡን ነው የመረጠው ማለት ነው። እንግዲህ ከሁለት አንዱ ነው መምረጥም ያለብህ ብላ ቆፍጠን በር ስትል ገንዘቡን መርጦ ይገኛል ማለት ነው። እና እጅግ በጣም ነው የሚያስገርመው ማለት ነው። እንግዲህ ቀጣዩን ደግሞ ይዤላችሁ እመጣለሁኝ።
እና ውድ የሴና ቤተሰቦች እናንተም እስቲ ያላችሁን አስተያየት ኮሜንት ላይ አስቀምጡ። እንግዲህ ቢኒያም እና ኤልሳ በምንስ ተገናኙ? የእሱ ጓደኛ ከሆነ እንዴትስ እንደዚህ እሱን ሊክዱት አንድ ላይ አሰቡና በጣም ከባድ ነው ይሄ ነገር። እስኪ የመጨረሻ ድረስ እስክናየው ለእኛም ያስተምረናል። የምንወደው ጓደኞቻችን እንደዚህ አይነት ነገር ያደርጋሉ። ቢያደርጉም ደግሞ መጨረሻቸው ምን እንደሚሆን እንግዲህ ከዚህ ድራማ እንማራለን ማለት ነው። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። በቀጣይ እንግዲህ እንገናኛለን። መልካም ምሽት።